እንደምን ዋላችሁ ክቡራን ተመልካቾቻችን። ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ነጻነት ጫን ያለውነኛ አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ዝግጅቱን እያከናወነ ይገኛል። ለ2027 የአፍሪካ ዋንጫ ለማለፍ በምድብ 10 ጠንካራ የማጣሪያ ጨዋታዎች የሚጠብቁት ዋሊያው ዝግጅቱን ቀጥሏል። ለ39 ተጫዋቾች ጥሪ ያደረጉት አሰልጣኝ ዮሐንስ ሳለ የሜዳ ላይ ልምምዳቸውን ትናንት በጨፌ ሜዳም አድርገዋል። ከትናንትና በስቲያ በነበረው ልምምድ የሲዳማ ቡናና ለውጭ ክለቦች የሚጫወቱ ተጫዋቾች ቡድኑን አልተቀላቀሉም። ብሔራዊ ቡድኑ የምድቡን የመጀመሪያ ጨዋታ መስከረም 13 ከሱዳን ከሜዳ ውጪ ካደረገ በኋላ ሁለተኛ የማጣሪያ ጨዋታውን መስከረም 19 ከሴኔጋል በባህር ዳር ዓለም አቀፍ ስታዲየም የሚያከናውን ይሆናል። በተጫዋቾች ዝውውር ኢትዮጵያ ንግድ ባንክ ፍጹም ጥላሁንን ከቅዱስ ጊዮርጊስ አስፈረመ። በኢትዮጵያ የተጫዋቾች ዝውውር ንግድ ባንክ ፍጹም ጥላሁንን ከቅዱስ ጊዮርጊስ በ2 ዓመት ውል ያስፈረመ ሲሆን ጫላ ተሽታንም በተመሳሳይ የውል ስምምነት ከሀዲያ ሆሳዕና የግሉ አድርጓል። በካፍ ኮንፌዴሬሽን የሚሳተፈው ወልዋሎ አዲግራት ዩኒቨርሲቲም የሁለት ተጫዋቾችን ዝውውር አጠናቋል። በዚህም በፍቃዱ አስረሳኝና ፋሲል ገብረ ሚካኤል በአንድ ዓመት ውል ክለቡን ተቀላቅለዋል። ረዳት አሰልጣኞችም ለአንድ ዓመት ውላቸውን አስረዋል። በሴቶች ባህር ዳር ከተማ ቤተልሔም ሽመልስንና በአንቻየው ደመላሽን ከሲዳማ ቡና ማስፈረሙን የኢትዮጵያ እግር ኳስ ፌዴሬሽን መረጃም ያመላክታል። ሸገር ከተማ በበኩሉ የዮርዳኖስ መስፍንን ውል በአንድ ዓመት ውል አድሷል። የተለያዩ ጥናቶች እንደሚያመላክቱት 60 በመቶ በላይ የሚሆኑ ፕሮፌሽናል እግር ኳስ ተጫዋቾች በተጫዋችነት ዘመናቸው ቢያንስ አንድ ጊዜ የጀርባ ህመም ያጋጥማቸዋል። በስፖርተኞች ላይ ለሚፈጠሩ የጀርባ ህመም የተለያዩ መንስኤዎች ሲኖሩ የጡንቻ መወጠር፣ ድንገተኛ እንቅስቃሴና የጨዋታ መደራረብ ለጉዳቱ መከሰት ዋነኛ መንስኤዎች ተደርገው ይጠቀሳሉ። መሰረት ተስፋዬ ተመልክተዋለች። በስፖርተኞች ላይ የሚያጋጥም የጀርባ ህመም አብዛኛውን ጊዜ ከአከርካሪ አጥንት፣ ከጡንቻ፣ ከጅማት ወይንም በአከርካሪዎች መካከል ካሉ የሰውነት ማዘዣ ህብረ ህዋሶች መጎዳት ጋር የተያያዘ የህመም ስሜት ነው። ስፖርተኞች በተለያዩ የስፖርት አይነቶች በሚሳተፉበት ወቅት ከፍተኛ እንቅስቃሴ ስለሚያደርጉና ሰውነታቸውን ለከፍተኛ ግፊት ስለሚዳርግ ለዚህ ህመም በብዛት ተጋላጭ ይሆናሉ። ጥናቶች እንደሚያመለክቱት በስፖርተኞች ላይ የሚያጋጥሙ የተለያዩ የጀርባ ህመሞች ሲኖሩ በተለይ የታችኛው ጀርባ ህመም ሎወር ባክ ፔን ተደጋግሞ በስፖርተኞች ላይ የሚያጋጥም የጀርባ ህመም አይነት ነው። በስፖርተኞች ላይ ከሚያጋጥሙ የጀርባ ህመሞች ጋር በተያያዘ በርካታ ሳይንሳዊና ሕክምናን መሰረት ያደረጉ ጥናታዊ ጽሑፎች ተሰርተዋል። ከነዚህ መካከል በብሪቲሽ ጆርናል ኦፍ ስፖርት ሜዲሲን፣ በአሜሪካ ጆርናል ኦፍ ስፖርት ሜዲሲን እና ጆርናል ኦፍ አትሌቲክስ ትሬኒንግ ላይ የታተሙ አቤት የጥናት ግኝቶች የችግሩን ተጋላጭነት መንስኤና መፍትሄ የሚያመላክቱ ሀሳቦችን አስፍረዋል። ጥናቶቹ በውስጣቸው ከያዙት ሰፊ ሀሳብ አንዱና ዋነኛው የጀርባ ህመም በተለይም ክብደት በማንሳት በጂምናስቲክ፣ በረዥም ርቀት ሩጫ፣ በጎልፍና በጀርባ ቀዘፋ እንዲሁም በእግር ኳስ ላይ በሚሳተፉ ስፖርተኞች ላይ በብዛት ይከሰታል። በስፖርተኞች ላይ ለሚፈጠር የጀርባ ህመም የተለያዩ መንስኤዎች ሲኖሩት የጡንቻ ወይንም የጅማት መወጠር፣ ድንገተኛ እንቅስቃሴ፣ ከመጠን በላይ ልምምድ ማድረግ ወይንም በትክክለኛው መንገድ አለሟሟሟቅ ለጉዳቱ መከሰት ዋነኛ መንስኤዎች ተደርገው ተዘርዝረዋል። አብዛኛውን ጊዜ የጀርባ ህመም የሚከሰተው በጀርባ አጥንትና ጡንቻዎች ላይ በሚደርስ ተደጋጋሚ ግፊት በመሆኑ ከላይ የተዘረዘሩት ስፖርቶች ለጉዳቱ ተጋላጭነታቸው ይጨምራል። የጀርባ ህመም በእግር ኳስ ተጫዋቾች ላይ በተደጋጋሚ ሲከሰትና ተጫዋቾች በስፖርቱ ለመቀጠል ሲታገሉ የተመለከትንባቸው አጋጣሚዎችም በርካታ ናቸው። ስፖርቱ በባህሪው ፈጣን ሩጫ፣ ድንገተኛ አቅጣጫን መቀየር፣ ከመዝለልና ከአካላዊ ንክኪ ጋር የተያዘ በመሆኑ ለጀርባ ህመም አጋላጭነቱ የሰፋ ነው። ከቅርብ ጊዜ ወዲህ በብዙ እግር ኳስ ተጫዋቾች ላይ የሚታየው ተደጋጋሚ የጀርባ ህመም አንድ ብቻ ምክንያት ሳይሆን የብዙ የተለያዩ ሁኔታዎች ውጤትም ነው። በስፖርት ሕክምናና በፊዚዮቴራፒ ባለሙያዎች ጥናት መሰረት የጨዋታ መብዛትና ድካም ለህመሙ በስፋት የሚያጋልጡ ተጨማሪ ምክንያቶች ናቸው። ተጫዋቾች በሀገር ውስጥ ሊጎች፣ በካፕ ጨዋታዎች እንዲሁም በዓለም አቀፋዊና በአህጉራዊ ውድድሮች በብሔራዊ ቡድን ደረጃ በተከታታይ ይጫወታሉ።
በዚህም የጡንቻ ድካም የሚያጋጥማቸው ሲሆን የጀርባ አጥንቶችን የሚደግፉ የሆድና የጀርባ ጡንቻዎች በበቂ ሁኔታ ሳያርፉ ሲቀሩ ድካም ስለሚሰማቸው አጥንት ላይ ከፍተኛ ጫና ይፈጠራል። በዓለም እግር ኳስ ታሪክም በወገብ ህመም ምክንያት የተጫዋችነት ዘመናቸው ፈታኝ የሆነባቸውንና ለረጅም ጊዜ በጉዳት ከሜዳ የራቁ ብሎም በጊዜ ጫማቸውን ለመስቀል የተገደዱ ታዋቂ ተጫዋቾች በርካታ ናቸው። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ዴቪድ ቤካም በተለያዩ ክለቦች በነበረው ቆይታ የወገብ ህመም በእጅጉ ይፈታተነው የነበረ ተጫዋች መሆኑ አይዘነጋም። የ2007 የባላንዶር አሸናፊው ብራዚላዊው ካካ በሪያል ማድሪድ ቤት ቆይታው ተደጋጋሚ የወገብ ህመም ያጋጥመው የነበረ ሲሆን ይህም ፍጥነቱንና ብቃቱን በእጅጉ ሲቀንሰው ታይቷል። በቶትናምና በሪያል ማድሪድ በነበረው ስኬታማ ጊዜ የሚታወቀው ዌልሳዊው ተጫዋች ጋሬት ቤል ተደጋጋሚ የወገብ ህመምና የጡንቻ መኮማተር ይፈታተነው ነበር። ከቅርብ ጊዜዎቹ ብንመለከት ማርከስ ራሽፎርድ፣ ኔይማር ጁኒየር፣ ዴክላን ራይስ እና ዊሊያም ሳሊባን የመሳሰሉ ተጫዋቾች በወገብ ህመም ምክንያት ለበርካታ ጊዜ ከሜዳ ሲርቁ ተመልክተናል። በሀገራችን ኢትዮጵያም ቢሆን በተለያዩ ክለቦች የሚጫወቱ ተጫዋቾች በህመሙ ተጋላጭነት ስር ወድቀው እንደነበር አይዘነጋም። በአጠቃላይ በተለያዩ ጥናቶች መሰረት ከ10 እስከ 15 የሚሆኑ ፕሮፌሽናል እግር ኳስ ተጫዋቾች በየውድድር ዘመኑ ቢያንስ አንድ ጊዜ የጀርባ ህመም ያጋጥማቸዋል። ከዚህም ባለፈ ከ60 በመቶ በላይ የሚሆኑ ፕሮፌሽናል እግር ኳስ ተጫዋቾች በተጫዋችነት ዘመናቸው ውስጥ ቢያንስ አንድ ጊዜ የጀርባ ህመም ወይንም የጀርባ ጡንቻ ህመም እንደሚያጋጥማቸው መረጃዎች ያመላክታሉ። የኢትዮጵያ አትሌቲክስ በዓለም አቀፍ የጎዳና ላይ ውድድር ውጤት እየታየበት ይገኛል። ነገር ግን ከቅርብ ዓመታት ወዲህ በትራክና ሀገራዊ ውድድሮች ላይ የኢትዮጵያ አትሌቲክስ የቀድሞ የበላይነቱን እያጣ ይገኛል። በጎዳናው የገቢ ዕድልና በትራኩ ታሪካዊ ክብር መካከል የተፈጠረው ሚዛን ለኢትዮጵያ አትሌቲክስ ትልቅ ፈተና ሆኗል። አዲስ የሺዋስ በዚህ ጉዳይ ላይ ተከታዩን አዘጋጅቶታል። ከቶኪዮ እስከ ቦስተን፣ ከለንደን እስከ በርሊን፣ ከቤጂንግ ዶሃ እስከ አቡዳቢ በዓለማችን ዋና ዋና ከተሞች የሚካሄዱ የጎዳና ላይ ውድድሮች ከአትሌቲክስ መድረክነታቸው ባሻገር ግዙፍ የኢኮኖሚና የቱሪዝም ማነቃቂያ እንዲሁም የገጽታ መገንቢያ መድረኮች ሆነዋል። እነዚህ ውድድሮች ውብ የከተሞችን ገጽታ ለቢሊዮኖች በቴሌቪዥን መስኮት በማስተዋወቅ በሺዎች የሚቆጠሩ የስፖርት ቱሪስቶችን በመሳብና የንግድ እንቅስቃሴን በማነቃቃት ረገድ የማይተካ ሚና እየተጫወቱ ይገኛሉ። በዚህ ግዙፍ የዓለም አቀፍ የጎዳና ላይ ውድድሮች ደግሞ ኢትዮጵያውያን አትሌቶች ደማቅ አሻራ አሳርፈዋል። እንደ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ዮሚፍ ቀጀልቻ፣ ታምራት ቶላ፣ ሲሳይ ለማ እንዲሁም ትዕግስት አሰፋ፣ አማኔ በሪሶ፣ ጎይቶይቶም ገብረስላሴና ሱቱሜ አሰፋን የመሳሰሉ ድንቅ አትሌቶቻችን የዓለምን የጎዳና ላይ ክብረ ወሰኖች ጭምር በመሰባበር የኢትዮጵያን ስም ከፍ አድርገዋል። አሁን ላይ ባለው ወቅታዊ የጎዳና ላይ ውጤት ኢትዮጵያ በስኬታማ አትሌቶቿ የውጭ ምንዛሬን ብታገኝበትም ከዚህ ስኬት ጀርባ አንድ አሳሳቢ ጥያቄ እየተነሳ ይገኛል። የጎዳና ላይ ስኬቶች በትራክ ላይ የነበረንን የበላይነት እያሳጣን ይገኛል የሚል። በጎዳና ላይ ስኬታማ የሆኑ አትሌቶቻችን በትራክ ውድድሮች ላይ ተመሳሳይ ውጤት ሲያስመዘግቡ አይታዩም። በተለይም ባለፉት ዓመታት በተከናወኑ የዓለም ሻምፒዮናና ኦሎምፒክ መድረኮች በወንዶች የትራክ ውድድሮች የነበረን የበላይነት በእጅጉ ተዳክሟል። በሴቶችም የውጤት ቀጣይነት ከቀድሞ ደረጃ ጋር ሲነጻጸር ወጣ ገባም ሆኗል። ላብነት ብንመለከትም በቅርቡ የተካሄደው የታዳጊ ወጣቶች ዓለም አትሌቲክስ ሻምፒዮና ላይ የተመዘገበው ውጤት የኩራታችንና የማንነታችን መገለጫ የሆነው አትሌቲክሳችን የት ደረጃ ላይ እንዳለ ፍንትው አድርጎ ያሳይ ሆኗል። ለመሆኑ የዚህ ምስጢር ምንድን ነው? የስፖርት ሳይንስ ባለሙያዎችና ተንታኞች እንደሚሉት የትራክና የጎዳና ሩጫ የሚጠይቀው ዝግጅት ይለያያል። ከሁሉም በላይ ግን ዋናው ምክንያት ኢኮኖሚያዊ ነው። በታላላቅ የጎዳና ውድድሮች የሚገኘው የገንዘብ ሽልማት፣ የተሳትፎ ክፍያና የንግድ ውሎች ለአትሌቶች ፈጣን የገቢ ዕድል ይፈጥራሉ። በአንጻሩ ደግሞ አንድ አትሌት በዓለም ሻምፒዮና ወይም ኦሎምፒክ የወርቅ ሜዳሊያ ለማግኘት የሚያደርገው አድካሚና አሰልቺ ዝግጅት ከሚያገኘው ጥቅማጥቅም ጋር ሲነጻጸር አነስተኛ በመሆኑ በርካታ ወጣት አትሌቶች ገና በለጋ ዕድሜያቸው ፊታቸውን ወደ ጎዳና ውድድር ለማዞር ይገደዳሉ። ይህ ደግሞ በበርካቶች ዘንድ
ዘንድ ሀገራዊ ፍቅርና የሜዳሊያ ክብር በኢኮኖሚ ጥያቄና ጥቅም ላይ ተሸነፈ የሚል ትችቶችን ቢያስተናግድም የአትሌቶችን ወደ ጎዳና ውድድሮች መኮብለልን ሊያስቀር አልቻለም። የጎዳና ላይ ስኬቶቻችን የኢትዮጵያን የውጭ ምንዛሬ የሚያስገኝ ለአትሌቶች ደግሞ የገቢ ምንጭና ለሀገር ገጽታ ግንባታ ትልቅ እድል ቢሆንም ይህንን እድል መጠቀም የትራክ አትሌቲክስን መሰረት በመርሳት ሊሆን አይገባም። የታሪካችን መሰረት የሆነው የትራክ አትሌቲክስ ዳግም እንዲያንሰራራ ታላላቅ ውድድሮች የሚገባቸውን ትኩረትና ተመጣጣኝ ማበረታቻዎችን ማግኘትም አለባቸው። የኢትዮጵያ አትሌቲክስ በጎዳናው ሀብት እያፈራ በትራኩ ግን ክብሩን እንዳያጣ ጥንቃቄ የተሞላበት የስፖርት ሳይንስ ድጋፍና ስትራቴጂያዊ ስራ መስራትን ያስፈልጋል። ከውጭ በስፔን ላሊጋ የመጀመሪያ ሳምንት መርሃ ግብር ዲፖርቲቮ ላ ካሩኛ ከኤልቼ ያደረጉት ጨዋታ በአንዳቻ ተጠናቀቀ። በመጀመሪያው አጋማሽ ባለሜዳዎቹ ላ ካሩኛ የተሻለ እንቅስቃሴን ማሳየት ቢችሉም በ21ኛው ደቂቃ የቀድሞ የአርሰናል አጥቂ ፒየር-ኤመሪክ ኦባሜያንግ ባስቆጠራት ግብ መሪነታቸውንም ይዘዋል። በሁለተኛው አጋማሽ ግን በኳስ ቁጥጥርና በግብ ሙከራዎች ብልጫ ወስደው የተጫወቱት ኤልቼዎች በተደጋጋሚ የሚያደርጉትን ጫና ወደ ግብ በመቀየር በ76ኛው ደቂቃ ማርክ አጓውዶ አማካኝነት የአቻነት ግብን አግኝተዋል። በአጠቃላይ የ60 በመቶ የኳስ ቁጥጥር ድርሻ የነበረው ኤልቼ 6 የግብ ሙከራዎችን በማድረግ የተሻለ የፊት መስመር እንቅስቃሴንም አሳይተዋል። በአንጻሩ ዲፖርቲቮ ላ ካሩኛ የ40 በመቶ የኳስ ቁጥጥርና 3 ወደ ግብ የተደረጉ ሙከራዎችን ብቻ ነው ማስመዝገብ የቻለው። በ2026 የኮፓ ኢታሊያ ውድድር ፓሌርሞ፣ ሳሱሎና ፒሳ እንዲሁም ክሮሞንዜ ወደ ቀጣይ ዙር አለፉ። ትናንት ምሽት በተከወኑ ጨዋታዎች ፓሌርሞ ሊቼን 2-0፣ ሳሱሎ ቼዜናን 3-0፣ ክሮሞንዜ ሳምፕዶሪያን 2-0 እንዲሁም ፔዛ ኤምፖሊን በመለያ ምት 4-3 በሆነ ውጤት አሸንፈዋል። ፔዛ ከኤምፖሊ መደበኛ የጨዋታ ክፍለ ጊዜ አንዳቻ ከተጠናቀቀ በኋላ ነው ወደ መለያ ምትም ያመሩት። በቀጣይ ዙር ፓሌርሞ ከሞንቶቫ፣ ሳሱሎ ከፍሮሲኖን፣ ፊዮሬንቲና ከፔዛ፣ ፓርማ ከክሮሞንዜ የሚገናኙም ይሆናል። የ2026-27 የውድድር ዓመት የጀርመን ቡንደስሊጋ ከ10 ቀናት በኋላ በይፋም ይጀምራል። በአዲሱ የውድድር ዓመት የቡንደስሊጋው ገናና ቡድን ባየር ሙኒክ የበላይነቱን ለማጠናከር እንደሚጫወት ሲጠበቅ ቦሩሲያ ዶርትሙንድና ባየር ሊቨርኩሰንም የዋንጫ ተፎካካሪ የመሆን ግምት ከወዲሁ እያገኙ ይገኛሉ። መሰረት ተስፋዬ ካለፈው የውድድር ዓመት ቦሄምንና ሆፈንሃይምን አሰናብቶ በምትኩ ሻልክ 04ንና ኤልቨርስበርግን ወደ ቡንደስሊጋው የቀላቀለው አዲሱ የውድድር ዘመን የጀርመን ቡንደስሊጋ ነሐሴ 22 ባየር ሙኒክ ከስቱትጋርት በሚያደርጉት ጨዋታ በይፋ ይጀምራል። የ34 ጊዜ የቡንደስሊጋው ባለድል ባየር ሙኒክ የመድረኩን ገናናነት ለማስጠበቅና በቡንደስሊጋው ለተከታታይ ዓመት ለመንገስ ይጫወታል። በአሰልጣኝ ቪንሰንት ኮምፓኒ የሚመራው ባየር ሙኒክ በተጠናቀቀው የውድድር ዓመት 89 ነጥቦችን በመሰብሰብ ሻምፒዮን ሆኖ ያጠናቀቀ ሲሆን ዘንድሮም ዋንጫውን ለማስከበር ይፋለማል። በክረምቱ ስብስቡን ለማጠናከር የተለያዩ እንቅስቃሴዎችን ያደረገው የባቫሪያኑ ክለብ ቡድኑን ሚዛናዊ ለማድረግ የተለያዩ ዝውውሮችን ፈጽሟል። የነባር ተጫዋቾቹንም ውል አድሷል። ባየር ሙኒክ ስብስቡን ለማጠናከር በክረምቱ ወደ ቡድኑ ከቀላቀላቸው ተጫዋቾች መካከል ሞሮካዊ እስማኤላ ሳብሪያ አንዱ ሲሆን 50 ሚሊዮን ዩሮ ወጪ ተደርጎበት ከሆላንዱ ክለብ ፒኤስቪ ኢንዶቨን ባየር ሙኒክን ተቀላቅሏል። በተጨማሪም አንጋፋው ግብ ጠባቂ ማኑኤል ኑዌር ውሉን ሲያራዝም አማካዩ ኮንላንድ ላመርም ባቫሪያኑን ተፎካካሪ ለማድረግ በክለቡ የሚያቆየውን ውል አድሷል። የዘንድሮ የውድድር ዓመት የጀርመን ቡንደስሊጋ በተለያዩ ያልተጠበቁ ክስተቶች ታጅቦ እንደሚከናወን ሲጠበቅ የባየር ሙኒኩ ቁልፍ ተጫዋች ሃሪኬን በድጋሚ የቡንደስሊጋውን ክብረ ወሰኖች የመሰባበር ግምት ከወዲሁ ተሰጥቶታል። እንግሊዛዊ አጥቂ በተለይ ግብ የማስቆጠር ስልቱን አጠናክሮ ከቀጠለ የቡንደስሊጋውን ግብ የማስቆጠር ክብረ ወሰኖች ይሰባብራል ተብሎ ይገመታል። ባለፈው ዓመት በክለቡ ጥሩ እንቅስቃሴ ያደረጉት ማይክል ኦሊሴ፣ ሉዊስ ዲያዝና ኦፓሚካኖን የመሳሰሉ ተጫዋቾች ደግሞ በዚህኛውም ዓመትም የሚያሳዩት ብቃት ከወዲሁ ይጠበቃል። በጀርመናዊ አሰልጣኝ ኒኮ ኮቫች የሚመራው ቦሩሲያ ዶርትሙንድ በአዲሱ የውድድር ዓመት የጀርመን ቡንደስሊጋ ባየር ሙኒክን ይገዳደራሉ ተብሎ ግምት ከተሰጣቸው ክለቦች መካከል ቀዳሚ ሆኗል። ከኒኮ ኮቫች መምጣት በኋላ በቡድኑ የተስተዋለው የቡድን ጥንካሬና የታክቲክ አደረጃጀት መሻሻል ዶርትሙንድ በዚህኛው ዓመት
ለዋንጫ ይፎካከራል የሚል ግምት እንዲሰጠው አድርጎታል። ሌላኛው በአዲሱ አሰልጣኝ ካርሎስ ማርቲኔዝ እየተመራ ዓመቱን ለመጀመር የተዘጋጀው የካቻምናው የቡንደስሊጋ ባለድል ባየር ሊቨርኩሰን የቡድን ግንባታውን አጠናክሮ የዋንጫ ተፎካካሪ ለመሆን ይፋለማል። ዘንድሮ በቡንደስሊጋው ከሚጠበቁ ክስተቶች መካከል የሪቨር ደርቢ መመለስ አንዱ ነው። ሻልክ 04 ከ3 ዓመት ቆይታ በኋላ ወደ ቡንደስሊጋው መመለሱን ተከትሎ በቡንደስሊጋው ባለፉት ዓመታት የሚታወቀው የቦሩሺያ ዶርትሙንድና የሻልክ 04 የሪቨር ደርቢ ጨዋታ ወደ ሜዳ ይመለሳል። የአዳዲስ ክለቦች የሊጉ ቆይታ በጀርመን ቡንደስሊጋ በዚህኛው ዓመት ሌላኛው ትኩረት የሚስብ ጉዳይ እንደሆነ ከወዲሁ እየተነገረ ይገኛል። ታላቁን የጀርመን ሊግ የተቀላቀለው ኤልቨርስበርግ ከሊጉ ነባር ክለቦች ጋር የሚያደርገው ፉክክር የቡንደስሊጋው ሌላኛው መልክ ሊሆን ይችላል ተብሎም ይጠበቃል። የክረምቱ የተጫዋቾች የዝውውር መስኮት የእንግሊዝ ፕሪሚየር ሊግ ክለቦች እስካሁን ከ2.1 ቢሊዮን ፓውንድ በላይ ወጪ ማድረጋቸው ተነገረ። የዝውውር መስኮቱ 2 ሳምንታት የሚቀረው መሆኑን ተከትሎም የተመዘገበው የገንዘብ መጠን ከፍ እንደሚልና አዲስ ክብረ ወሰን እንደሚመዘገብበትም ይጠበቃል። አና ታሪኩ የአውሮፓ የተጫዋቾች የዝውውር መስኮት ገና ሳይዘጋ የእንግሊዝ ፕሪሚየር ሊግ ክለቦች በድጋሚ የፋይናንስ የበላይነታቸውን እያሳዩ ይገኛሉ። በያዝነው የክረምት የዝውውር መስኮትም የፕሪሚየር ሊጉ ክለቦች እስካሁን ያወጡት ወጪም ከ2.1 ቢሊዮን ፓውንድ በላይ መድረሱም ተሰምተዋል። ይህ ቁጥርም እጅግ አስገራሚ ከመሆኑም በላይ የዝውውር መስኮቱ ከመዘጋቱ በፊት በፕሪሚየር ሊጉ ታሪክም ከፍተኛ የዝውውር ወጪ ሊመዘገብ እንደሚችል የጠቆመ መሆኑን የቢቢሲ ስፖርት ዘገባ ያሳያል። ከዚህ ቀደም የፕሪሚየር ሊጉ ክለቦች በርካታ የገንዘብ መጠኖችን የሚያወጡ ከስፔን፣ ጣሊያን ወይም ጀርመን ተጫዋቾችን ለማስፈረም እንደነበርም አይዘነጋም። በዚህ ዓመት ግን በሊጉ ከፍተኛ ገንዘብ እየፈሰሰበት ያለው በራሳቸው በፕሪሚየር ሊጉ ክለቦች መካከል በሚደረግ የሀገር ውስጥ ዝውውሮች ላይ ነው። የፕሪሚየር ሊጉ እስካሁን የተደረጉ ዝውውሮችም ከሌሎች ሊጎች ጋር ሲነጻጸር በከፍተኛ ብልጫ እያሳየ ሲሆን ይህም የፋይናንስ ልዩነቱን እጅግ ሰፊ አድርጎታል። እስካሁን በክረምት የተጫዋቾች የዝውውር መስኮት ሊጉ 2.1 ቢሊዮን ፓውንድ ወጪ ሲደረግበት የጣሊያን ሴሪያ 780 ሚሊዮን ፓውንድ፣ የስፔን ላ ሊጋ 515 ሚሊዮን ፓውንድ፣ የጀርመን ቡንደስሊጋ 505 ሚሊዮን ፓውንድ እና የፈረንሳይ ሊጋ ደግሞ 412 ሚሊዮን ፓውንድ ወጪ በማድረግም ሊጉን እየተከተሉት ይገኛሉ። ይህ ማለት ደግሞ የእንግሊዝ ፕሪሚየር ሊግ ከነዚህ አራት ዋና ዋና የአውሮፓ ሊጎች ድምር ወጪ በላይ ገንዘብ አውጥቷል ማለት ነው። በክረምቱ የተጫዋቾች የዝውውር መስኮትም ከሊጉም ቼልሲ እስካሁን ድረስ 348 ሚሊዮን ፓውንድ በማውጣት ቀዳሚውን ደረጃ ሲይዝ፣ ይህም ከሌሎች የፕሪሚየር ሊጉ ክለቦች በከፍተኛ ሁኔታ የሚበልጥ ነው። በመቀጠልም ቶትናም በ228 ሚሊዮን ፓውንድ ይከተላል። አርሰናል እና ማንቸስተር ሲቲ ደግሞ እያንዳንዳቸው 151 ሚሊዮን ፓውንድ አውጥተዋል። ቼልሲ፣ ቶትናም እና ማንቸስተር ሲቲም በዚህ የዝውውር መስኮት የራሳቸውን የክለብ የዝውውር ሪከርድ ጭምር ነው የሰበሩት። ነገር ግን ወጪው በተለምዶ ስድስቱ ኃያላን ክለቦች የሚባሉት ላይ ብቻ የተወሰነ አይደለም። አስቶን ቪላ፣ ብሬንትፎርድ፣ ብራይተን እና ሊድስ ዩናይትድ በዚህ ክረምትም በታሪካቸው እጅግ ውድ የሆኑ ተጫዋቾችን አስፈርመዋል። ወደ ሊጉ አዲስ ያደጉትም ኮቨንተሪ ሲቲ፣ ሃል ሲቲ እና ኢፕስዊች ታውን ዝርዝሩን ያሟሉ ሲሆን ይህም የገንዘብ አቅሙን በሊጉ ምን ያህል እየጨመረ ስለመምጣቱ ያሳየ ጉዳይ ነው። በ2026ም በአጠቃላይ ስንመለከት ክሪስታል ፓላስ በጥር ወር ጆርገን ስትራንድ ላርሰንን ያስፈረመበትን ጨምሮ ከሀያዎቹ የፕሪሚየር ሊግ ክለቦች መካከል 11ዱ በዚህ በያዝነው ዓመትም የራሳቸውን የዝውውር ሪከርድ ሰብረዋል። የፕሪሚየር ሊጉ የተጫዋቾች ዝውውር ሊጠናቀቅ 2 ሳምንታት የሚቀሩ መሆኑ ደግሞ አዲስ ክብረ ወሰን እንደሚሰበርበት እንዲጠበቅም አድርጓል። አሁንም ቢሆን በፕሪሚየር ሊጉ የሚገኙት እንደ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲን ጨምሮ ሌሎች ክለቦችም የዝውውር ገበያው ላይ ተሳትፎ ማድረጋቸውን አላበቁም። ሮድሪን ለባርሴሎና አሳልፈው የሰጡት ማንቸስተር ሲቲዎችም የመሃል ሜዳ ክፍላቸውን ለማጠናከር እየሰሩ ከሚገኙ ክለቦች መካከል ናቸው። በተጨማሪም አስቶን ቪላ እና ቶትናምን ጨምሮ ሌሎች መካከለኛ ክለቦችም የግብ ጠባቂና የመስመር ተጫዋቾችን ዝውውሮችን ለማጠናቀቅም እየሰሩ ይገኛሉ። እነዚህ በንግግር ላይ ያሉና ሌሎች በመጨረሻዎቹ ሰዓታት የሚጠናቀቁ ዝውውሮች ሲደመሩ የዘንድሮ የተጫዋቾች የክረምት ወጪ የፕሪሚየር ሊጉን ታሪካዊ የዝውውር ገንዘብ ሊያስመለክተን እንደሚችል እንዲጠበቅ አድርጎታል። ባለፉት ጥቂት ዓመታትም የፕሪሚየር ሊጉ የፋይናንስ የበላይነት ከሌሎች የአውሮፓ ሊጎች በከፍተኛ ሁኔታ እየራቀ መጥቷል። ለዚህ ማሳያ እስካሁን የተመዘገበው የዝውውር ሂሳብ ሲሆን የእንግሊዝ ፕሪሚየር ሊግም በዓለም ላይ በፋይናንስ አቅሙ ወደር የሌለው ሊግ መሆኑን በግልጽ እያሳየ ነው። የዝውውር መስኮቱ ሲዘጋም የመጨረሻዎቹ ቁጥሮች የት ላይ ይቆማሉ የሚለው የሚጠበቅ ጉዳይ ነው። ከዜና ኢትዮጵያ የስፖርት ዜናዎቻችን አበቁ። መልካም ቀን ይሆንላችሁ።